ዘመን በማይሽረው ውብ ሸማ ያጌጠች ዘመናዊ ሕግን ተላብሳ በነፃነት የተደረደረች ድምጿ በእኩልነት ችሎቶች ውስጥ ሲያቃጭል፣ ልቧ ግን በአውራ ጎዳና የተቃውሞ ሰልፎች ይመታል። ንጉሣዊ ሳይሆን የተጽዕኖ፣ በሰይፍ ሳይሆን በብዕር የተቀረጸ የሥልጣን ዘውድ ደፍታለች። ቀለም ሳትለይ፣ ዘር ሳትቆጥር ሁሉም ላይ የኔነት ስሜት እየዘራች አይኖቿ ከአድማስ ባሻገር ያያሉ። በአንድ እጇ ሕገ መንግሥትንና በሌላኛው ደግሞ የተቃውሞ ታፔላ ይዛ ነፃነትን እያመለከች ለአሜሪካዊው ዴሞክራሲ ትሰግዳለች። ያሻትን ጎረምሳ በፍቅሯ መጣል እንደተካነች ብልህ እንስት ካለችበት ሆና የሁሉንም ጭንቅላት መቆጣጠር የምትችል ማኒፑሌተር፣ ለያዛት ሁሉ ያንተው ነኝ እያለች ፈገግ ስትል ሁሉም የራሱ ያረጋት ሲመስለው በእውነት ከሷ ውጪ ማንም የማን እንደሆነች አያውቅም። ይህች ሴት የዓለም ዋና ከተማ፣ የአዲሱ ሥርዓት ዘዋሪዋ ዋሽንግተን ዲሲ ነች። ይህች በምድር ላይ ያለ የሰው ዘርን ናሙና ሁሉ ይዛለች ቢባል ማጋነን አይደለም። በከተማይቱ የዩ ስትሪትና ናይንዝ ስትሪት ጎዳናዎችን ኢትዮጵያውያን በስፋት ሰፍረውባቸው ትንሿ ኢትዮጵያን ገንብተው እናገኛቸዋለን። በዚህ ሕያው ኮሪደር ውስጥ ስትዞሩ የሲዳማና የጅማ ቡና ጠረን የአፍንጫችሁን መስኮት እየመታና አማርኛ፣ ኦሮምኛና በትግርኛ አንደበቶች የሚሰሙ ዜማዎች ከጆሮአችሁ ሲጠልቁ፣ እንዲሁም ኢትዮጵያውያን የሚሳሳቁበት የጠጉር ቤቶች እነ ዱካም ሬስቶራንት፣ ዘነበች እንጀራና ጨርጨር ሬስቶራንት ደምቀውባት በ10 ሺዎች ለሚቆጠሩ ኢትዮጵያውያንና ኤርትራውያን መኖሪያ ነች። የአዲስ አበባና የአስመራ መንፈሶችን ከአሜሪካው ህልም ጋር የሚዋሃዱበትን የዋና ከተማውን ማዕዘንም ቀርጸዋል። ርዕሰ አድባራት ደብረ ሰላም ቅድስት ማርያም ቤተ ክርስቲያንን እዛው ዲሲ ውስጥ ለኦርቶዶክስ አማኞች መንፈሳዊና ማኅበራዊ መሰባሰቢያ ነች። በዛሬው የውብ ከተሞች ኤፒሶዳችን ወደ አሜሪካ መናገሻ የሆነችው ዋሽንግተን ዲሲ በጥልቀት ገብተን ከዲሲ ታሪካዊ ቦታዎች የዘመናዊው ዓለም የሥልጣን ሰንደቅ እስከሆነው ነጩ ቤተ መንግሥት እየጎበኘን ለኢትዮጵያና ለአስመራ ስደተኞች ሕይወት እዚህ ምን ይመስላል? በስፋትስ በየትኞቹ ሰፈሮች እናገኛቸዋለን? ኢትዮጵያውያንስ ከመቼ ጀምረው ነው ዲሲ ላይ እንዲህ በብዛት መስፈር የጀመሩት? ዲሲ ውስጥ አንድ ሲኒ የኢትዮጵያ ቡና ስንት ያስወጣል? በከተማው ውስጥ ምርጡን ሽሮ ወጥ የት ማግኘት ይችላሉ? እንዲሁም ከኢትዮጵያ በ16 ዓመቱ ወደ ዲሲ ተሰዶ ዛሬ በከተማይቱ አስተዳደሮች የሚሸለም ሚሊዮነርና ለብዙ ሺህ ኢትዮጵያውያን የሥራ ዕድል መፍጠር የቻለውን ኢትዮጵያዊ ባለሀብት ሄኖክ ተስፋዬንም እንተዋወቃለን። መቼስ እዛው ዲሲ ደርሰን ኢትዮጵያውያን በተለያየ ጊዜ ፍትሕ ፍለጋን ወይም ደግሞ ለወገኖቻቸው ድምፅ ለማሰማት ነጋ ጠባ ባንዲራ ይዘው የተቃውሞ ሰልፍ የሚያደርጉበትን ታዋቂ ቦታም እንጎበኛለን። እናንተም ሰብስክራይብ ካላረጋችሁ ሰብስክራይብ በማድረግ እንድትጀምሩ፣ ላይክ እና ኮሜንት በማድረግም ፓስፖርታችሁን በማሳደስ አብረን ወደ ዋሽንግተን ዲሲ እንብረር። የዲኤምሲ ሪል ስቴት የመጨረሻው የለቡ መብራት ኃይል ብሎክ ተለቀቀ። ሲጠበቅ የነበረውና የመጨረሻ ብሎክ 20% ቅናሾችን አድርጎ በ8% ቅድመ ክፍያ 60% የባንክ አማራጭ ተመቻችቶላቸው ከዝቅተኛ ፍሎር ጀምሮ ቤቶችን ለሽያጭ አቅርቧል። ባለ 1 መኝታ በ431 ሺህ ብር ቅድመ ክፍያ፣ ባለ 2 መኝታ በ619 ሺህ ብር፣ ባለ 3 መኝታ በ870 ሺህ ብር እንዲሁም ባለ 4 መኝታ ከ1 ሚሊዮን ብር ቅድመ ክፍያ ጀምሮ ያገኛሉ። ውስን ቤቶች ብቻ የወጣ ቅናሽ ስለሆነ ፈጥነው ይመዝገቡ። ለበለጠ መረጃና ሳይቱን ለመጎብኘት በ0912 38 98 13 ይደውሉ። ዲኤምሲ ሪል ስቴት
በ18ኛው ክፍለ ዘመን በመላ አሜሪካ ከነበረው አብዮታዊ ጦርነት በኋላ ከእንግሊዝ ነፃነቷን ያገኘችው አዲሷ ሀገር አሜሪካ በ1790 ዓ.ም በተካሄደው የኮንግረስ ስብሰባ የአሜሪካ መስራቾቹ ዋና ከተማዋ በአንዲት የተመረጠች ግዛት ውስጥ እንዲሆን ስላልፈለጉ በወቅቱ በሜሪላንድና ቨርጂኒያ መካከል ባለው ፖቶማክ ወንዝ ላይ አዲስ ጅምርን ለአዲስ ሀገር ለመጠንሰስ ሲወስኑ ያኔ አካባቢው ጥቅጥቅ ያሉ ደኖች፣ ረግረጋማ ቦታዎችና ባዶ ዱሮች ነበሩና ይህንን ቦታ የዘመናችን ሮም ለመሆን ላቀደችው አሜሪካ የሚመጥን መልክ ይሆናል ብሎ ማሰብ የተለየ እይታን ይጠይቅ ነበር። ነገር ግን የወቅቱ ፕሬዝደንትና ከተማዋ በስማቸው የተሰየመችላቸው ጆርጅ ዋሽንግተን ራሳቸው ቦታውን መረጡና ፒር ቻርለስ ሌንፋንት ለተባለው አሜሪካ ፈረንሳዊ አርክቴክት የአሜሪካን ዋና ከተማ ይነድፍ ዘንድ ቀጠሩት። ሌንፋንት የአሜሪካ ሳይሆን የምድራችንን መዲና የምትሆነዋን ከተማ ነድፎ ያ ጥቅጥቅ ጫካና ሰው አልባ ዱር የሰው ልጅ መጠጊያ አለት ወደ መሆን እየተፍጨረጨረች ግንባታዎች እየቀጠሉ በ1800 መንግሥት ወደ ከተማይቷ ተዘዋውሮ መዲናቸው አረጓት። ነገር ግን አሁንም ግንባታዋ ያላለቀው ከተማይቱ ወደ ኃያልነት ህልሟ መሮጥ ስትጀምር በ1814 ዓ.ም የእንግሊዝ ወታደሮች ወደ ዋሽንግተን ዘምተው ዋይት ሃውስን ጨምሮ መላ ከተማዋን ወደ አመድነት ሲቀይሩ ለወጣቷ ሀገር በእንቅርት ላይ ጆሮ ደግፍ ሆነባትና ብዙ ዓመት ገንብታ የመከነውን ተስፋ ዳግም ለመገንባት ወገቧን ቋጥራ ተነሳች። ዋሽንግተን ዲሲ የሚለው ዲስትሪክት ኦፍ ኮሎምቢያ ማለት ሲሆን የዋሽንግተን ግዛት ወይም ስቴት አካል አይደለችም። ዋሽንግተን ዲሲ በራሷም ስቴት አይደለችም። ሕጋዊ ቦታዋ የፌዴራል ዲስትሪክት የሚል ነው። ይህ የፌዴራል ዲስትሪክት የማንኛውም ግዛት አካል ሳይሆን በቀጥታ በአሜሪካ ኮንግረስ ስር ይተዳደራል። በ1800ዎቹ ዋሽንግተን ከሌሎች የአሜሪካ ከተሞች ጋር ሲነጻጸር ትንሽዬና ያልበለጠገች ባርነት ሕጋዊ የነበረባት ከተማ ሆና አብርሃም ሊንከን ፕሬዝደንት ሲሆኑና የእርስ በርስ ጦርነቱ ሲጀመር ዲሲ ለህብረቱ ጦርነት ጥረት ማዕከል ሆነችና ዓመታትን ከፈጀው ጦርነት በኋላ ከተማዋ ቀስ በቀስ ዘመናዊ መሆን ጀምራ በ1900ዎቹ መጀመሪያ ላይ ዋሽንግተን አዳዲስ ሐውልቶች፣ ሙዚየሞችንና ጥቂት መሠረተ ልማትን አዳበረች። ያኔ ግንባታዎች ብቻ ሳይሆኑ ነዋሪዎቿም ማንነቷን እየቀረጹ አፍሪካ አሜሪካውያን በተለይም እንደ ሻውና ዩ ስትሪት ባሉ ሰፈሮች ውስጥ ትልቅ ሚናን እየተጫወቱ ለጥቁር ባህል ትምህርትንና ጃዝ ሙዚቃ መታወቅ ምክንያት ሆኖ በ1960ዎቹ የሲቪል መብቶች ዘመን ወይም ደግሞ የሲቪል ራይትስ ኢራ ዲሲ የዋና ዋና ተቃውሞዎችና ዓለም አቀፍ ሰልፎች መናኸሪያ በመሆን እየታወቀች ስትመጣ በሰው ልጅ ታሪክ ውስጥ ዝነኛ የሆነውን I have a dream ወይም ደግሞ ሕልም አለኝ የሚለውን ንግግር ጥቁሩ አሜሪካዊ ማርቲን ሉተር ኪንግ ጁኒየር በ1963 በሊንከን መታሰቢያ ደረጃዎች ላይ አይኖቹ እንባ እየተሞሉ ድምፁን ሳግ እያቆራረጠው ዛሬ እኛ የምናያት ዋሽንግተን እንደምትመጣ ሲተነብይ በወቅቱ ከተማይቱ የነበረችበትን ውጥንቅጥ እንባ ያቀረሩ አይኖቹና ሳግ ያፈነው አንደበቱ ያሳብቅ ነበር። ታዲያ በ1968 ዓ.ም ማርቲን ሉተር ኪንግ ከተገደለ በኋላ ሁከቶች ተቀሰቀሱና የዋሽንግተን ብዙ አካላት ዳግም ቆሰሉ። በ20ኛው ክፍለ ዘመን መገባደጃ ላይ ዋሽንግተን ወንጀልን፣ ድህነትንና የፖለቲካ ቅሌት የሚፈራረቁባት ስክነት አልባ ሆነችና በ1973 ኮንግረሱ ከተማዋ የራስዋን ከንቲባና ምክር ቤት እንድትመርጥ ሲፈቅድ
ዳግም ለማንሰራራት መቀላጠፍ ጀመረች። ከትላንቷ እየተማረች ልዩነቶችን በክብር እያስተናገደች በኢኮኖሚ፣ በፍትህ ስርዓትና በመሰረተ ልማት እየበለጠገች መጣች። ታዲያ ዛሬ ዋሽንግተን ዲሲ ከአሜሪካ መንግስት መቀመጫነት እጅግ የላቀች፣ ከዓለም ዙሪያ የመጡ ሰዎች ቤቴ ቢሏት መጤ የማይባሉባት፣ ሕጓን እስካከበርክ ሕግህን አክብራ የምታቀፍ የዓለም ከተማ ነች። በታሪክ፣ በባህል፣ በዩኒቨርሲቲዎችና በንግድ ድርጅቶች የተሞላችዋ ሙዚየሞች፣ ሐውልቶቿ ብሔራዊ ማዕከልና የአሜሪካ ዲሞክራሲ ምልክት በመሆን ከጭቃና ከዱር መሬት እስከ ዓለም አቀፍ ዋና ከተማ ድረስ ዋሽንግተን ዲሲ ረዥም ርቀት ተጉዛ ዛሬም ታሪኳ እንደቀጠለ ነው። ስለ ዋሽንግተን ዲሲ ስናስብ አብዛኛውን ጊዜ የአሜሪካን ፖለቲካ፣ ፕሬዝደንቱና ስልጣን ከአይምሯችን ቢመጣም ከታላላቅ ሕንፃዎቹና ከመንግሥት አዳራሾች በስተጀርባ በቀን ለ24 ሰዓት የሚሽከረከር እረፍት አልባ ኢኮኖሚ አለ። ዲሲ በ177 ኪሎ ሜትር ስኩዌር የቆዳ ስፋቷ በመጠን ግዙፍ ባትባልም የኢኮኖሚ ጡንቻዋ ግን ከክብደቷም እጅግ የላቀ ነው። እንዲያውም ዋሽንግተን ዲሲ አገር ብትሆን ኖሮ ኢኮኖሚዋ ሀገራችን ኢትዮጵያን ጨምሮ ከብዙ ሀገራት ኢኮኖሚ የሚበልጥ በዓመት 186 ቢሊዮን ዶላር የሚገመት አጠቃላይ ኢኮኖሚን ስታንቀሳቀስ፣ የበለጠ የሚያስደንቀው ግን የዲሲ አማካኝ ዓመታዊ የነፍስ ወከፍ ገቢ ከ100,000 በላይ መሆኑ ነው። ይህ ስላችሁ ግን አጠቃላይ ሀብቷ በነዋሪዎቿ ቁጥር ሲካፈል የምናገኘው ገቢ ማለታችን እንደሆነ ልብ ይሏል። ከአጠቃላይ ጂዲፒዋ እንደ የመንግሥት ቅጥር፣ ኮንትራክቶችና ኤጀንሲ ያለው የፌዴራል መንግሥት ለከተማዋ ጂዲፒ 25 ከመቶ፣ ሳይንሳዊና ቴክኒካል አገልግሎት 22 ከመቶ፣ የጤናና የትምህርት አገልግሎት 12 ከመቶ፣ ሪል ስቴት 13 ከመቶ፣ ቱሪዝምና የመዝናኛው ዘርፍ 8 ከመቶ ለከተማይቱ ጂዲፒ አስተዋጽኦ ያደርጋሉ። ከተማይቷ የፖለቲካ ማዕከል ሆና በቀለምና በማንነት የማይገናኙ የራሳቸው ታሪክና የአኗኗር ዘይቤ ያላቸው ከ700,000 በላይ ሰዎች መኖሪያ ነች። ጉራማይሌና ብዝሃነት የከተማይቱ መልክ ሲሆን የአፍሪካ አሜሪካዊ ደም ግባቷ ግን ጎልቶ የሚታይ ይመስላል። በተለይ በ20ኛው ክፍለ ዘመን አብዛኛው ሕዝቧ ጥቁር ነበረና ቼኮሌት ከተማ የሚል ቅጽል ስም አስገኝቶላታል። ዛሬ ላይ ወደ 45 ከመቶ የሚሆነው ሕዝብ ጥቁር፣ 40 ከመቶ የሚሆነው ሕዝቧ ደግሞ ነጭ ሲሆን ቀሪው የላቲኖ፣ የኤዥያና የሌሎች ማህበረሰቦች ቅልቅል ነው። ዛሬ ላይ 60 ከመቶ የሚሆኑት ነዋሪዎቿ አማኞች ሲሆኑ ቀሪዎቹ ከሃይማኖት ጋር ፍች የፈጸሙ የአማኒ መሆናቸውን ሲናገሩ ፕሮቴስታንት ክርስትና 35 ከመቶ፣ ካቶሊክ 25 ከመቶ በመያዝ ቀዳሚዎቹ ሲሆኑ የእስልምናና አይሁድ እምነት ተከታዮችም በጥቂቱ ይገኛሉ። ታዲያ በከተማይቱ ዞር ዞር ማለትን ስንጀምር በቅድሚያ ከታዋቂው ዩኒየን ስቴሽን እንነሳለን። ይህ ፈጣሪ ሳይሆን እንቅስቃሴ የሚመለክበት ቤተ መቅደስ የሚመስለው የባቡር ጣቢያ በ1907 ዓ.ም የተከፈተ ሲሆን የቺካጎ ስካይላይንን የነደፈው የዝነኛው አርክቴክት የዳንኤል በርንሃም የምናብ ውጤት፣ ግዙፍ ቅስቶች፣ የተሳሉ ጣሪያዎችና የወርቅ ቅጠል ልጥፎች የብሉይ ቤተ መቅደስ የጣዖታት ዋሻ እንጂ በወርቃማው የባቡር ዘመን የተገነባ የአሜሪካ ግዙፍ መግቢያ በር አይመስልም። ዩኒየን ስቴሽን ባቡሮች የሚያዜሙበት፣ ተሳፋሪዎች የዕጣ ፈንታ በሮች ውስጥ የሚያልፉበት ግዙፍ የዋሽንግተን ዲሲ የባቡር ጣቢያ ነው። በየቀኑም ወደ 100,000 የሚጠጉ ተጓዦች ዩኒየን ስቴሽንን ይጠቀማሉ። ወዲህ
በኢንዲፔንደንስ አቬኒው ሳውዝ ኢስት ከካፒቶል ማዶ የሚገኘው ላይብራሪ ኦፍ ኮንግረስ በዓለም ላይ ትልቁ ቤተ መጻሕፍት ብቻ ሳይሆን ዕውቀት ያለ ተቀናቃኝ ዘውድ ደፍታ የምትመለክበት የመጽሐፍት ቤተ መቅደስ ነው። በ1800 የተመሠረተ ሲሆን በ1814 ዓ.ም በእንግሊዞቹ ወረራ ተቃጥሎ ፕሬዚደንት ቶማስ ጄፈርሰን ከ6000 በላይ የመጽሐፍት ስብስባቸውን ለግሰው ዳግም አስጀመሩትና ጄፈርሰን ቢልዲንግ የተሰኘው ዝነኛው መዋቅር በ1897 ዓ.ም የተጠናቀቀ ሲሆን ይህ ተራ ቤተ መጻሕፍት ሳይሆን የአውሮፓ ታላላቅ ተቋማትን ለመፎካከርና የዲሞክራሲ እሳቤን ልህቀት ለማሳየት የተገነባ አንብበህ ነፃ አውጣ የሚል ያልተጻፈ መርህ የታተመበት የሐሳብ ወርቃማ ምሽግ የእውቀት ቤተ መቅደስ ነው። በኢንዲፔንደንስ አቬኒው ሳውዝ ዌስት ስትሪት የሚገኘው የስሚትሶኒያን ናሽናል ኤር ኤንድ ስፔስ ሚውዚየም ከሩቅ ቀላልና መጠነኛ ክብ ቢመስልም ወደ ውስጥ ስትገቡ ግን ሰማይ ከነሙሉ ግርማው ቀርቦ እያንጃበበውቦት ይመስላል። የተነደፈውም በጂኦ ኦባታ ሲሆን ለአሜሪካ 200ኛ ዓመት በዓል ማለትም በ1976 የተከፈተው ይህ የሥነ ሕንፃ ልህቀት የመላ ሀገሪቱን የሰማይና የህዋ እምርታዎች አቅፎ ይዞ የሀገሪቱን የቴክኖሎጂና የጠፈር ምርምር እድገትን ይተርካል። ከአንደኛው ጥግ በ1903 ዓ.ም የራይት ብራዘርስ በሰው ልጅ ታሪክ ለመጀመሪያ ጊዜ ለደቂቃዎች በአየር ላይ የበረሩበት የመጀመሪያው አውሮፕላንን ሲያዩ አንድ ክፍለ ዘመን የኋሊት ተመልሰው በወቅቱ የነበረውን ስሜትንና መደነቅ የተጋባቦት ሕያው ምስክር የሆኑ ይመስሎታል። ካጠገቡ ደግሞ አሁንም በሰው ልጅ ታሪክ ለመጀመሪያ ጊዜ በ1969 ዓ.ም የሰው ልጅን ወደ ጨረቃ ያደረሰችው አፖሎ 11 መንኮራኩርን ሲመለከቱ እርሶም ከኒል አርምስትሮንግ ጋር ጨረቃን የረገጡ እስኪመስሎት የታሪኩ ተጋሪ ይሆናሉ። በኮንስቲቱሽናል አቬኒው ኖርዝ ዌስት እንደ ግዙፋን መቃብር የተቀመጠው ናሽናል አርካይቭ ተራ የድንጋይ ምሽግ ሳይሆን በታላቁ የኢኮኖሚ ድቀት ወቅት ተገንብቶ በ1935 ዓ.ም የተከፈተ አሜሪካ ለእጆቿ ሥራ ቀርቶ ከአንደበቷ ለሚወጣው ቃል ራሱ ታሪክ ማኖርን እንደምትችል የሚያሳይ ለእያንዳንዱ ቃላቶቿ ክቡር ጥበቃ የምታደርግበት ቤተ መዛግብቷ ነው። በውስጡ በሀገሪቱ ታሪክ ማርሽ ቀያሪ የነጻነት ቻርተሮች፣ የአሜሪካ የነጻነት መግለጫ፣ የአሜሪካ ሕገ መንግሥትንና የመብትና ሕጎች በታሸጉ የመስታወት መያዣዎች ውስጥ በጠባቂዎች የሚጠበቁ ናቸው። በናሽናል ሞል ምስራቃዊ ጫፍ ላይ በካፒቶል ኮረብታ ላይ የተቀመጠው ዩኤስ ካፒቶል ቢልዲንግ የዲሞክራሲው አእምሮ በእብነበረድ የተጠቀለለና በርዕዮተ ዓለማት የተከፋፈለ ሲሆን በጆርጅ ዋሽንግተን በ1793 ዓ.ም የተቀመጠው ካፒቶል ከአሜሪካ ጋር አብሮ እየበለጠገ ግርማ ሞገስ የተላበሰው ጉልላቱ የተጠናቀቀው እንኳን ከ1866 የእርስ በርስ ጦርነት በኋላ ነበር። ሁለቱ የሴኔትና የተወካዮች ምክር ቤት ዋና ክፍሎች የተፋፋመ ክርክሮች እያስተናገዱ 330 ሚሊዮን በላይ የሚሆኑ መላ አሜሪካውያን ሕይወት የሚቀይሩ ብሎም ፕላኔታችን ላይ ተጽዕኖ የሚያሳድሩ ሕጎች ይደነገግባቸዋል። ይህ ሁሉ ብለን አሜሪካ ሲባል ልክ እንደ ሰንደቅ ከአእምሮአችን የሚደቀነው ነጩን ቤት ወይም ዋይት ሃውስን አለማንሳት አይቻልም። ከሕንፃነት በዘለለ የተቆጣጣሪነት፣ የፈርጣማነት፣ የአስተዳዳሪነት ባንዲራ ይመስላል። ይህ የዓለም የሚዲያ ገጾች ከዛ የሚወራውን ለመስማትና ለመዘገብ ጆሮአቸውን የሚቀስሩለት ከዚያ ቤት ውስጥ የሚወጣው ቃል ሁሉ የዓለም ሀገራትን እንደ ፈጣሪ ቃል የሚያርበደብድ፣ ዓለም ከዚያም ቤት የሚወጣን ድምፅ አለመስማት፣ ከዚያ የሚመጣን ትዕዛዝ አለመቀበል እስካትችል ድረስ የምድራችን አደገኛውና ተጽዕኖ ፈጣሪው ቤት ልንለው እንችላለን።
ይህም ነጩ ቤት ነው። ዋይት ሃውስ በፔንሲልቬኒያ አቬኒው ኖርዝ ዌስት ከጥቁር ብረት አጥርና አረንጓዴ ዛፎች መሸፈኛ በስተጀርባ ዋይት ሃውስ እንደ ጥንታዊ ቤተ መቅደስ በኩራት ተሰድሮ ዓለም በእጄ ነች የሚል ትዕቢተኛ ይመስላል። የአይሪሽ ተወላጅ በሆነው አርክቴክት ጄምስ ሆባን ዲዛይን ተደርጎ በ1792 ዓ.ም ግንባታው የተጀመረ ሲሆን በ1800 በወቅቱ ፕሬዝዳንት ጆን አዳምስ ለመጀመሪያ ጊዜ ሥራውን ቢጀምርም በ1812 ዓ.ም በብሪቲሽ ወታደሮች ተቃጠለና በኋላ እንደገና ተገነባ። 132 ክፍሎች፣ 35 መታጠቢያ ቤቶችና 6 ፎቆች ያሉት ሲሆን የምዕራብ ክንፉን ዝነኛው ኦቫል ኦፊስ ሲቹዌሽን ሩም፣ የምስራቅ ክፍል ደግሞ ለመንግስታዊ ግብዣዎች እንዲሁም ብሉ፣ ግሪን እና ሬድ ክፍሎቹ የአሜሪካን ታሪክ ያሳያሉ። ከዋይት ሃውስ በስተሰሜን የሚገኘው ላፋየት ስኩዌር ደግሞ የተቃውሞ ሰልፎችን የሚያስተናግደው ያ በተደጋጋሚ ኢትዮጵያውያን ወንድም እህቶቻችን ድምፃቸውን ለማሰማት ሰንደቅ ይዘው የሚወጡበት አደባባይን እናገኛለን። ይህ አደባባይ ከተገነባበት ጊዜ አንስቶ የድምፅ አልባዎች ድምፅን በማስተጋባት እንዲሁም ለውጥ ፈላጊዎችን አንድ ላይ በማሰባሰብ የራሱን ሚና እየተጫወተ መጥቷል። ለዛሬ አንድ አገልግሎት ልጠቁማችሁ ነው። አሜሪካ ወይም ካናዳ ውስጥ የምትኖሩ ወይም ወደ እነዚህ ሀገሮች ለመሄድ ያሰባችሁ ኢትዮጵያውያንና ኤርትራውያን የተለያዩ የኢሚግሬሽን እና ሕጋዊ ሰነዶችን የአማርኛ፣ የትግርኛ እንዲሁም የኦሮምኛ ቋንቋዎች ለማስተርጎም ሰርቲፋይ እና ኖታራይዝ ለማድረግ የሚረዷችሁ ከብዙ ስደተኞች ጋር የሰሩ በተመጣጣኝ ዋጋና የረጅም ዓመታት ልምድ ያላቸው በሁለቱም ሀገሮች ማለትም በአሜሪካና በካናዳ ውስጥ ሕጋዊ ፈቃድ ያላቸው ኢዲዮማቲክ ዩኤስ እና ኢዲዮማቲክ ካናዳን እንድትጠቀሙ በቀላሉ በዌብሳይታቸው ውስጥ ገብታችሁ ትርጉም ለማሰራት አድራሻቸውንና ሊንኮቻቸውን በዲስክሪፕሽንና ኮሜንት ሴክሽኑ ላይ አስቀምጥላችኋለሁ። ታዲያ ከአውሮፓ፣ ከኤዥያ እንዲሁም ከአፍሪካ ብዙዎች በየጊዜው ለዲሲ የተቀበይን ጥያቄዎችን ያቀርቡላታል። ብዙ ሺህ ኢትዮጵያውያንና ኤርትራውያንም ለዓመታት ተደላድለው ቤተሰብ መስርተው ሁለተኛ ቤታቸው አድርገዋታል። በዋሽንግተን ዲሲ የሚኖሩ ኢትዮጵያውያን ታሪካቸው የሚጀምረው በፈረንጆቹ በ1974 ዓ.ም ቀዳማዊ ኃይለ ሥላሴ ከዙፋናቸው ከወረዱና የደርግ አገዛዝ ወደ ሥልጣን ከመጣ በኋላ ሲሆን በርካታ ኢትዮጵያውያንም ደህንነትንና መረጋጋትን ፍለጋ ከሀገራቸው በብዛት የተሰደዱበት ጊዜ ነበር። በፈረንጆቹ በ1980ዎቹ ዓመታት አዳምስ ሞርጋን የኢትዮጵያውያን ማህበረሰብ የመጀመሪያ ማዕከል ሆነና ሰፈሩ በፍጥነት የኢትዮጵያውያን ሱቆች፣ ምግብ ቤቶችና የባህል ማዕከላት ወደሚገኙበት ትንሽ አካባቢ ቢለወጥም የኑሮ ውድነቱ የቤት ኪራይን ከፍ በማድረጉ ብዙ ኢትዮጵያውያን በተለይም በ1990ዎቹ አጋማሽ እንደ ዩ ስትሪት ባሉ በአቅራቢያ ወደሚገኙ አካባቢዎች ተዛወሩና አዲስ የኢትዮጵያውያን የኑሮ ማዕከልን መፍጠር ጀመሩ። ሻው የሚባለው አካባቢ ለኢትዮጵያውያን ብቻ ሳይሆን ለአካባቢው ነዋሪዎችና ለቱሪስቶችም ማህበረሰቡ በሚያቀርባቸው ደማቅ የምግብ ዝግጅቶችንና የባህል ትርኢቶች ይሳቡበት ነበርና ከ1980ዎቹ ጀምሮ ኢትዮጵያውያን ሥራ ፈጣሪዎች በሻው ውስጥ ንብረት ገዝተው አሁን ለተለያዩ ደንበኞች የሚያገለግሉ ምግብ ቤቶችን፣ ካፌዎችንና የችርቻሮ ሱቆችን አቋቁመዋል። በዲሲ ከተማና አካባቢ ያለው የኢትዮጵያውያን ቁጥር ከትላልቅ ኮሚኒቲዎች መካከል አንዱ ሲሆን የ2010 የአሜሪካ ቆጠራ 30,000 የሚሆኑ የኢትዮጵያ ስደተኞች መኖራቸውን ቢገልጽም ዛሬ ከከተማዋ ባሻገር በዙሪያዋ ባሉ ግዛቶችም ጨምሮ ኢትዮጵያውያን ቁጥራቸው ከ200,000 እስከ 250,000 እንደሚደርሱ ይገመታል። በሲልቨር ስፕሪንግ ሜሪላንድ የሚገኙ ሰፈሮችም ከፍተኛ ቁጥር ያላቸው የኢትዮጵያውያን ቤተሰቦች፣ የንግድና የባህል ተቋማትን ያስተናግዳሉ።
ይህም የማህበረሰቡን ተጽዕኖ ከከተማው ድንበር አልፎ እንዲስፋፋ አድርጓል። ዛሬ በዋሽንግተን ዲሲ ሜትሮፖሊታን አካባቢ የሚገኘው የኢትዮጵያ ማህበረሰብ በዋሽንግተን ዲሲ እንዲሁም በአጎራባች የቨርጂኒያና የሜሪላንድ ማህበረሰቦች ውስጥ የተሰራጨ ሲሆን የሻው ሰፈር ለህብረተሰቡ የባህልና የንግድ ማዕከል በመሆን ትንሿ ኢትዮጵያ በመባል የሚታወቀውን ይዞ እናገኘዋለን። በቨርጂኒያ የሚኖሩ ኢትዮጵያውያን በበርካታ አካባቢዎች ማለትም አሌክሳንድሪያ፣ አርሊንግተን ካውንቲ፣ ፌርፋክስ ካውንቲ እና ፎልስ ቸርች ይገኛሉ። በፌርፋክስ ካውንቲ ውስጥ ኢትዮጵያውያን የሚገኙባቸው የተወሰኑ ሰፈሮች አናንዴል፣ ስፕሪንግፊልድ እና ቪየና ይገኙበታል። በአሌክሳንድሪያ የሚገኘው የኢትዮጵያ ማህበረሰብ እያደገ በመምጣቱና በመሰባሰቡ ሁለተኛ ትንሿ ኢትዮጵያ እየተባለች ሲሆን በሜሪላንድ ደግሞ በሞንትጎመሪ ካውንቲና ፕሪንስ ጆርጅስ ካውንቲ ብዙ ኢትዮጵያውያንን ይዟል። ታዲያ የዋሽንግተን ዲሲ የኢትዮጵያውያን ማህበረሰብን ስንቃኝ ሄኖክ ተስፋዬ የሚለው የኢትዮጵያዊ ስም በአሜሪካ ከሚኖሩ ብዙ ኢትዮጵያውያን ሕይወት ጋር ትልቅ ግንኙነት እንዳለው እናያለን። በዓለማችን ዝነኛዋ የአሜሪካ ዋና ከተማ ዋሽንግተን ዲሲ ውስጥ አንድ እንደ ንጉሥ የሚኖር ጥቁር አለ። በዲሲ ጎዳናዎች ሁሉ ላይ ነግሶ የከተማይቱ አስፓልቶችና መኪና ማቆሚያዎች ሁሉ መዓዛቸው ሄኖክ ሄኖክን ሲል መልካቸው ደግሞ አፍሪካዊ ይመስላል። በ16 ዓመቱ ኢትዮጵያን ትቶ ወደ ዋሽንግተን ሲያቀና ትምህርት ቤት የተሰጠው የቤት ሥራ የሚያሳስበው የድሃ ሀገር ታዳጊ ነበር። ካልሰሩ ከማያበላው ስርዓት ጋር ለመዋሃድ ታዲያ ከትምህርቱ ጎን ለጎን ፓርኪንግ የጀመረው ታዳጊው ከጥቂት ዓመታት በኋላ በአሜሪካ ውስጥ ደምቆ የሚነበብ ግዙፍ ይሆናል ብሎ የገመተ ባይኖርም ዛሬ ላይ በመላ አሜሪካ ዝነኛ የሆነው የዩ ስትሪት ፓርኪንግ በግዛቲቱ ብቻ ከ200 በላይ የሚሆኑ ሎኬሽኖች አሉት። ከዋሽንግተን ዳለስ ኤርፖርት እና ሮናልድ ሬገን ዋሽንግተን ናሽናል ኤርፖርት ካሉ ግዙፍ ተቋማት እስከ የደህንነት፣ የጽዳትና የትራንስፖርቴሽን ስርዓት ውስጥ በመዘርጋት ዛሬ ላይ በሺዎች ለሚቆጠሩ ስደተኞች የሥራ ዕድል ፈጥሮ ለሀገሩ ልጆችና ለመላው አፍሪካዊ ሁሉ የመቻልና የመለወጥ ተምሳሌት ሆኗል። በዋሽንግተን ጎዳናዎች ላይ ካደረግነው ከጥቂት ጉዞ በኋላ ከርዕሰ አድባራት ደብረ ሰላም ቅድስት ማርያም ቤተክርስቲያን ፊት ለፊት ቆመን የኢትዮጵያውያን ስደተኞች መንፈሳዊ ሕይወትም በወፍ በረር እንቃኛለን። ዲኤስኬ ማርያም ቸርች በመባል የሚታወቀው ይህ ቤተክርስቲያን በ1987 ዓ.ም የተገነባ ሲሆን በየሳምንቱ ከ4000 በላይ ኦርቶዶክስ ምዕመናን ወደዚህ ቤተ መቅደስ እየተመላለሱ የኢትዮጵያ ኦርቶዶክስ ወጎች ወደ ሰማይ በሚደርሱ ዝማሬዎች በሕይወት እንዲቀጥሉ ያደርጋሉ። በጉዞ መሃል ታዲያ ምግብ ሲያሰኞት በ80th ስትሪት ኖርዝ ዌስት ላይ ፀሐይና ሸበሌ ሬስቶራንቶች ብዙ ኢትዮጵያውያን የሚያዘወትሩባቸው ምግብ ቤቶች ሲሆኑ አማካኝ የምግብ ዋጋቸውን ስናይ ሽሮ ከ14 እስከ 18 ዶላር ማለትም ከ1900 እስከ 2400 የኢትዮጵያ ብር ገደማ፣ የበግ ጥብስና ዶሮ ወጥ ከ22 እስከ 28 ዶላር ወይም ደግሞ ከ3000 እስከ 3700 የኢትዮጵያ ብር ገደማ ሲሸጥ፣ ሀገር ቤትን የሚያስናፍቅ የጀበና ቡና ከፈለጉ ደግሞ በኤች ስትሪት ኖርዝ ኢስት ወደሚገኘው ሲዳሞ ቡናና ሻይ አምርተው ከጀበና አፍ የሚንተከተከውንና እንፋሎቱ የሚያውደውን የኢትዮጵያ ቡናን ያገኛሉ። ውድ የማራኪ ቤተሰብ፣ የዛሬው የዋሽንግተን ዲሲ ቅኝታችን በዚህ አብቅቷል። ዲሲ ውስጥ የምትኖሩ ከሆነ ወይም ደግሞ ከተማውን የማየት እድል ገጥሟችሁ ከነበር ስለ ከተማዋ የምታውቁትን ኮሜንት ላይ አስቀምጡልን። ቪዲዮውን ከወደዳችሁትም እስከዚህ ድረስ መጥታችሁ ሰብስክራይብ ሳታደርጉ እንዳትሄዱ አደራ በማለት የዛሬውን የዋሽንግተን ቅኝታችን በዚህ እናገባል። በቀጣይ ማየት የሚፈልጉትን ከተማ ኮሜንት ላይ ጻፉልን።